አባታችን ሆይ ብለን ስንጸልይም አወቅነውም አላወቅነውም ስለ ክርስቶስ መምጣት እንለምነዋለን ለዛ ነው የክርስቲያን ሞቱ ምጽአቱ አብዛኞቻችን እኮ ከክርስቶስ ፊት አስመሳይ እንደሆነን ታውቃላችሁ በልቡ በማያምነው ልክ ደግሞ በስራው እንደኛ የሚክደው ደግሞ አለ አመንም አላመንም ተቀበልንም አልተቀበልንም ካድም አልካድም ማን እንደሚመጣ ክርስቶስ እንደሚመጣ እርግጥ ነው አያችሁት ዳግም ምጽአት አሁንም የሚያስፈራ አይደለም ማለት ነው እንዴት እግዚአብሔርን ፍቅር ያሰኘዋል እዚህ ጋር ደግሞ ሂዱ ብሎ ያባረረ ይላል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡራን አበው ካህናት ወንድሞች ዲያቆናት ክቡር ወንድማችን ዘማሪ ዲያቆን ብስራት ከሩቅም ከቅርብም የተገኛችሁ የቅዱስ ቤተክርስቲያን ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ እንደምን ቆያችሁ አሜን ቸርነቱን ምሕረቱን በእድሜያችን ላይ ጨመረልን በፊቱ ያሳየነውን የእምነት ማነስ የመግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን አምላካችን ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን ለዛሬው የትምህርታችን ርዕስ የምናደርገው ወይም የመጽሐፍ ቅዱስ ክፍለ ምንባብን መነሻ አድርገን የምንማረው የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ባለው ክፍለ ምንባብ መነሻነት እንማራለን አስቀድሜ የመጽሐፍ ቅዱስን ቃል በንባብ አሰማችሁና ከዛ ወደ ትምህርታችን እንሄዳለን በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ከነርሱም 5 ሰነፎች 5ቱም ልባሞች ነበሩ ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ተቀበሉትም ዘንድ ውጡ የሚል ሁካታ ሆነ በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ ሰነፎችም ልባሞችን መብራታችን ሊጠፋብን ነው ከዘይታችሁ ስጡን አሏቸው ልባሞቹ ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው ሊገዙም በሄዱ ጊዜ ሙሽራው መጣ ተዘጋጅተውም የነበሩ ከርሱ ጋር ወደ ሰርግ ገቡ ደጁም ተዘጋ በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን ያነበብነው ክፍለ ምንባብ ምናልባት ረዘም ያለ ስለሆነ ይሄንን ሁሉ ማስተዋወስ ሊከብድ ስለሚችል እኛ ለትምህርታችን ርዕስ የምናረጋው የማይታወቀን ብለን እንማራለን እስኪ የማይታወቀን በሉ ድገሙት ቁጥር 13 ላይ ያለችውን ሐሳብ ነው የገለጥናት ቀኒቱንና ሰዓቲቱን ስለማታውቋት እንግዲህ ንቁ ይላል የእግዚአብሔር ቅዱስ ቃል አምላካችን በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን ማጉልቶ ሚስጥርን የሚገልጽ ሁላችንንም ማስተዋሉን ጥበቡን ዕውቀቱን ለቦውን አስተምሮን ሁሉን እንዲገልጥልን እንዲያከናውንልን ቅዱስ ፈቃዱ ይሁንልን የአብይ ጾም እኩለ ጾም እንደምታውቁት ደብረ ዘይት ተብሎ ይጠራል በዚህ ሳምንት ላይ ቅድስት ቤተክርስቲያናችን ስለ አምላካችን ድጋሚ መምጣት ወይም ስለ ዳግም ምጽአት ታስተምራለች በእርግጥ ቤተክርስቲያናችን ስለ ክርስቶስ ዳግም መምጣት የማታስተምርበት ቀን የላትም ስለ ክርስቶስ ዳግም መምጣትም የማትናፍቅበትም ዕለት የለም ዳግም ምጽአት የሚገርማችሁ ለብዙዎቻችን አይምሮ የተሳለው በጣም የሚያስፈራ በጣም የሚያስጨንቅ ምን አለ ባልመጣና ይህች ቀን አልፋ የእግዚአብሔርን መንግስት ወይ በወረስን ማንወርስም ከሆነ ደግሞ ቁርጣችንን ባወቅን ብለን ከመጓጓት ይልቅ የመሳቀቅ ስሜት የሚታየብን ዕለት ናት ለዚህ ማሳያ እንዲሆናችሁ እንደምታውቁት እንግዲህ ደብረ ዘይት በተለየ መልኩ ዕለተ ሰንበት ደግሞ
አምላካችን ይህን የፈጠረውን ዓለም አሳልፎት የማያልፈውን ዓለም ሊያወርሰን የሚመጣባት ቀን ናት አይደለ? ዕለተ ሰንበት ወይም ደብረ ዘይት ተብላኮ ስለ ክርስቶስ ዳግም ምጽአት የምናስተምርበት ቤተክርስቲያናችን ውስጥ በዚህ ምክንያት ነው። እና ክርስቶስ ነገ ይመጣል ተብሎ ዛሬን ማለት ነው ቅዳሜ ሌሊትን እንዴት ነበር ስትጠብቁት የነበራችሁት? መቼም በጉጉት ከመሆን ይልቅ ነገ ዳግም ምጽአት ነው ቢባል ከናፍቆታችን ይልቅ ምናችን ነው በጣም የሚጨምረው? ፍርሃታችን በጣም ነው የሚጨምረው። እንጨነቃለን፣ እንረበሻለን። እና ዳግም ምጽአትን የክርስቶስ ዳግም መምጣትን አብዛኞቻችን እንደዛ አድርገን ነው የምንስለው። ክርስቲያኖች ሊያውቁት የሚገባው ነገር አምላካችን ይሄ የመጀመሪያው አመጣጡ እንዳልሆነ ነው። ሲጀምር ቃሉ ራሱ ዳግም ምጽአት አይደለም የሚባለው፣ ሁለተኛ ጊዜ ሲመጣ ነው። የመጀመሪያው አመጣጡ አምላክ ሰው ለመሆን የመጣበት ነው። ዘመድ የሌለበት፣ ማረፊያ ያጣበት፣ የሚንከባከበው ሰው የሌለበት፣ ምራቅ የተተፋበት፣ የተገፋበት የመጀመሪያው አመጣጡ ነው። ሁለተኛው አመጣጡ ግን እንዲህ ያለ ሳይሆን በግርማው በክብሩ ትላንትና ራሱን ዝቅ ያደረገው አምላካችን ልዑል እግዚአብሔር ድጋሚ ሲመጣ ያለውን ክብሩን ነው ደግሞ የሚያሳየን። ትላንትና የገፋችሁኝ፣ ትላንትና ምራቃችሁን የተፋችሁብኝ፣ ትላንትና ማደሪያ አሳጥታችሁኝ ስቅበዘበዝ ያደረጋችሁኝ ጌታ እውነት በመጀመሪያው አመጣጤ ሳይሆን ሁለተኛው አመጣጤ ይህ ነው ብሎ እግዚአብሔር አምላክ ይመጣል። እና ክፉ ለሆነ ላልተዘጋጀ ሰው ካልሆነ በቀር የክርስቶስ ዳግም መምጣት እውነት ለመናገር የሚናፈቅ ነገር ነው። እንዳልኳችሁ ነው ቤተክርስቲያን ስለ ዳግም ምጽአት ደብረ ዘይትን አልያ ደግሞ ወርሃ ጳጉሜን እየጠበቀች ክርስቶስ ዳግም ይመጣል እያለች አታስተምርም። ዘወትር የቤተክርስቲያን ቋሚ ስብከቷ ስለ ክርስቶስ ዳግም መምጣት መናገርና ልጆቿን ማዘጋጀት ነው። ለዛ ነው ልብ ብላችሁት ከሆነ የቅዱስ ዮሐንስ መጥምቅና ጌታችንም ተጠምቆ ጾሞ ጸልዮ ወጥቶ ያደረገው የመጀመሪያው ስብከቱ መንግስተ ሰማያት ቀርባለችና ምን አድርጉ እና ስለ መንግስተ ሰማያት ቅርበትም ዮሐንስም ሲናገርም ሆነ ጌታችንም ሲያስተምር ለክርስቲያኖች ትልቁ ተስፋቸውና ናፍቆታቸው እሱ ስለሆነ የሚሳቀቁበት ነገር አይደለም። ቤተክርስቲያን ይህን ስብከት ለዛ ነው ዘወትር ተደጋግመዋለች። እንድንፈራው፣ እንድንሳቀቅ፣ እንድንሸማቀቅ ለምደነውም ጭምር ደግሞ ከዚህ የተለየ ምን ሊሉ ይችላሉ እንድንል አይደለም። ነገር ግን የክርስቶስን መምጣት ቤተክርስቲያን አብዝታ ስለምትናፍቀው ነው። ቤተክርስቲያን አብዝታ ስለምትናፍቀው ደግሞ የጌታዋን መምጣትና እዚች ምድር ላይ ተመልሶ ማየትን በየዕለቱ ደግሞ አባታችን ሆይ ብለን ስንጸልይም አወቅነውም አላወቅነውም ስለ ክርስቶስ መምጣት እንለምነዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ከዛስ ይሄ የዳግም ምጽአት ልመና እንደሆነ ታውቃላችሁ። መንግስትህ ትምጣ እኮ ስንለው ቶሎናልን እያለው እንናፍቃለና ከአምላካችሁ ጋር አብራችሁ መኖር በዚች በምድር ላይ በኖርንባቸው ጊዜያቶች ውስጥ ድምጹን ሰምታችሁት የወደዳችሁት መልኩ ይህ ነው ብላችሁ በህሊናችሁ ውስጥ ልትስሉት ያልቻላችሁትን አምላካችሁን መስማት ሳይሆን ማድመጥ፣ ከሩቅ ሆናችሁ ሳይሆን ልክ ከፊት ለፊት ሆናችሁ እንደምትመለከቱት አድርጋችሁ መመልከት አትፈልጉ? የክርስቲያን እውነተኛ እኮ ናፍቆቱ እሱ ነው። ቅዱስ ጳውሎስ ለዛ ነው የሮሜ መልእክቱ ላይ የፍጥረታት ናፍቆት የአምላክን ሰው ልጅ መሆንን ይጠብቃሉና ይላል። እንግዲህ ፍጥረታት በሙሉ አምላክ ሰው ከመሆኑ በፊት ሲናፍቁ የነበሩት አምላክ ሰው ሊሆን ሲል ነው። ወይም ደግሞ ያንን በጣም አድርገው ይሹት ነበር፣ ይመኙት ነበር። አሁን ያለን ደግሞ አምላክ ሰው ሆነ ተብሎ የተነገረበት ዘመን ላይ የምንኖር ሰዎች የምንናፍቀው ናፍቆት ምን ይመስላችኋል? የአምላክን ድጋሚ መምጣት እኮ ነው። ለዛ ነው በዚህ ወቅት ላይ ክርስቲያኖች እንዲሳቀቁ፣ እንዲፈሩ፣ እንዲሸበሩ፣ እንዲደነግጡ አይደለም ይህ ሳምንት የሚታሰቡ። በዚህ ወቅት ላይ አምላካቸው እንዲጠባበቁት ነው። ለዛ ነው የሚገርማችሁ ዛሬ አምላካችን ልዑል እግዚአብሔርን የምታመልከው ቅድስት ቤተክርስቲያን በቅዳሴው ወንጌል ላይ የተነበበው የማቴዎስ ወንጌል ምዕራፍ 24 ነው አይደል? አምላካችን ዳግም ሲመጣ ምን አይነት አመጣጥ ነው ያለው ብለው አባቶቻችን ሐዋርያት እንደነገሩት ነው። እና ጌታችን የተለያዩ ነገሮችን ነገራቸው። አምላክ ሰው ሆኖ እንደመጣው ሁሉ ኋላ ደግሞ ለፍርድ ሲመጣ እንዲህ ያለው ምልክቶችን ታያላችሁ ብሎ ተናገረ። እነዚህን ምልክቶች በሙሉ የነገራቸው ያስተማራቸውም ጭምር ለማሳቀቅ አይደለም። ልብ ብላችሁ ስሙ። ሐዋርያት ይህን ሲሰሙና ይህን ሲያደምጡ ነገሮች በሙሉ ዙሪያ ገባቸው እንዲጨልምባቸው አይደለም። ይህንን ነገር የነገራቸው ለአምላካቸው መምጣት ዘመኑ እየተቃረበ መሆኑን አይተው መናፈቃቸውና ዝግጅታቸው እንዲጨምር ነው።
ለዛ ነው መንግስት በመንግስት ላይ ይነሳል፣ ክፋት በክፋት ላይ ይሰለጥናል፣ እርስ በእርስ ወንድም ወንድሙን ይጠላል። እኚህ ነገሮች በሙሉ እውነት እንነጋገር ከተባለ ክርስቶስ ያንን ቃል ከተናገረበት ጊዜ አንስቶ እስካሁን ድረስ አልተፈጸሙም እንዴ? እየተፈጸሙም የተፈጸሙም ጭምር አሉ አይደለም? እና አሁንም ድረስ እውነት ለመናገር ግን ዳግም ምጽአት የማይመጣ መስሎን ነው ታዲያ ሳንዘጋጅ የምንጠብቀው? በጣም ነው የሚገርማችሁ። አምላካችን ልዑል እግዚአብሔር ለኛ የሰጠን ምጽአት በነገራችን ላይ እቺ ምንናፍቃትን አይደለም። እስቲ የክርስቲያን ምጽአቱ በሉ ሞቱ ነው። አዎ የኛ ምጽአት ሞታችን ነው እንጂ አቀን እስኪመጣ የሚያቆየን ይመስላችኋል እንዴ? ከኛ መካከል ስንቶች እኮ ምጽአትን ሳያዩ እነሱ ራሳቸው ተጠርተው ወደ እግዚአብሔር ሄዱ ይሉ። ለዛ ነው የክርስቲያን ሞቱ ምጽአቱ። ለዚያ ነው ክርስቶስ ንቁ ተዘጋጁ እያለ እኒህን ምልክቶች በሙሉ ለአበው ለሐዋርያት ከዛም በኋላ ላሉ ለክርስቲያኖችም ጭምር ሐዋርያትም ሲያስተምሩ የነበሩት ክርስቲያኖች ክርስቶስ እስኪመጣ ድረስ የሚናፍቁ ብቻ አይደሉም፣ ወደ ክርስቶስ ለመሄድም ምን የሚያደርጉ ናቸው? የሚቸኩሉ ናቸው፣ የሚፋጠኑ ናቸው። ያንን ጠባይና ያንን መልክኛ ላይ ስላጣነው እኮ ነው ስለ አምላክ ዳግም መምጣት ሲነገረን የምንፈራው የምንሳቀቀውም ጭምር። የሚገርማችሁ ክርስቶስ የራሱን ምጽአት ዳግም መምጣት በሚያስፈራና በሚያስደነግጥ ነገር እንደተናገረው ሁሉ በጣም ሊያስደስት በሚችል ምሳሌም ጠቅሶታል። እኛ ለትምህርታችን መነሻ አድርገን ያነበብነው የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ያለው ክፍለ ምንባብ ክርስቶስ የራሱን መምጣት በሰርግ ቤት መስሎ ያስተማረበት ነው። አሁን ስለ ሰርግ ቤት ሰዎች ያላቸው ስሜት በእርግጠኝነት ሐዘን ላይሆን ይችላል አይደል? አብዛኛው ሰው ሰርግ ሲባል ጭንቅላቱ ላይ ቶሎ የሚመጣለት ምንድነው? ደስታ ነው አይደል? ስለዚህ ክርስቶስ የራሱን መምጣት በሰርግ ያስተማረው አመጣጤና መምጣቴ እናንተን ሊያሳዝናችሁና ምን አለ ባልመጣና በዘገየ የሚያስብላችሁ ሳይሆን እንዲያውም ሙሽራው መጣ ውጡ ተቀበሉ የሚያሰኛችሁ ነው መሆን ያለበት። ለዛ እኮ ነው አይታችኋል አሁን ስናነብ ሙሽራው ወጥቷልና ወጣችሁ ተቀበሉት የሚለውን ጥሪ ቤተክርስቲያን ዛሬ ሌሊት ሥርዓተ ጋብቻቸውን ለመፈጸም የሚመጡትን ባለትዳሮች የምትቀበለው ምን ብላ? መጻ መራዊ ፍስሐ ለኩሉ። ሙሽራው መጣ ደስታ ለሁሉ። የሙሽራው መምጣት ይዘውት ለመጡት ለሚዜዎቹና ለቤተሰቦቹ ሲሆን ለማንም ጭምር ነው ደስታው፣ ለሁሉም ነው። የክርስቶስ መምጣት አብረውት ለመጡት ለመላእክቱ ብቻ አይደለም ደስታው፣ አብረውት ለሚወርዱት እና አብረውት ከሰማያት ለሚገኙት ብቻ አይደለም። በምድር ላይ ላሉትም በሰማይ ላይ ላሉትም ለፍጥረታቱም ሁሉ የአምላክ ሰው መሆን ደስ የሚያሰኝ ዜና ነው። ለምን መሰላችሁ? የአምላክ ሰው መሆን በጣም ደስ የሚያሰኝ ጌታችን መድኃኒታችን ኢየሱስ ክርስቶስ የማይጠፋ ፀሐይ ነው። አሁን የምንመለከታት ፀሐይ የምትጠፋ ፀሐይ ናት። ነገ አምላካችን ሲመጣ ለዘላለም የምትጠፋ በሱ ብርሃንነት ለዘላለም ለመኖር የታደልን ሰዎች የማይጠፋው ፀሐያችን ክርስቶስ ነው። እንግዲህ ልብ ብላችሁ ስሙ። የምትጠፋዋ ፀሐይ በጣም አድሊ ናት ወይንም ደግሞ ታዳላለች። ፀሐይ በወጣችበት ጊዜ ላይ ብርሃኗን የምትሰጠው ወይንም ደግሞ ብርሃኗን አይቶ በብርሃኗ የሚመላለሰው ጻድቅ ብቻ ሳይሆን ማንም ጭምር ኃጢአተኛም ጭምር። ፀሐይ ጽድቅ ኢየሱስ ክርስቶስ ዳግም ለፍርድ በሚመጣበት ጊዜ ላይ ግን የሱን ብርሃን የሚያዩት ጻድቃንም ኃጥአንም ሊሆኑ ይችላሉ። በሱ ብርሃን ግን የሚመላለሱት ምኖች ብቻ ናቸው? ጻድቃን ብቻ ናቸው። ይሄ ታዲያ ደስ ያሰኝ? ዛሬ ብዙ ለእግዚአብሔር የከፈላችሁት ዋጋ እኮ ሊኖር ይችላል። የተገፋችሁት መገፋት፣ የተሰደባችሁት ስድብ፣ የተተፋባችሁ ምራቅ፣ ክርስቲያናዊ ሆኖ ለመኖር ይህቺ ዓለም አለመመቻቷ ያስከፈለችን ዋጋዎችን በሙሉ ዋጋ የምናገኘው ማን የሚመጣበት ቀን ላይ ነው። ይሄ ቀን የሚያስደስት ቀን ነው እንጂ ዛሬ ለክርስቲያን ሁሉ ይህችን ቀን ሲያስታውስ ስለ አምላኩ መምጣትም ጭምር የሚናፍቀው የሚጠባበቀውም ጭምር ለሁሉም ደስታ መሆን አለበት የሚባለው ለዚህ ነው። ዋጋችንን ከክርስቶስ እጅ የምንቀበልባት ቀን ናት ይህች ቀን። እርግጥ ላልኖረው ሰው የሚያስፈራ ነው፣ ምንም ጥርጥር የለውም። ዋጋ አለኝ ብሎ ለማያስብ እንደኛ ደካማ ለሆነ ሰው ከእግዚአብሔር እጅ የምትቀበሉት ዛሬ በምድር ላይ ምን ያረጋችሁትን የዘራችሁትን። ስለዚህ መልካም ያልዘራ ሰው በሙሉ የክርስቶስ ዳግም መምጣት ያሳቅቀዋል፣ ያስፈራዋል። ከሱ እጅ ምን ልቀበል እችላለሁ ብሎም በጣም አድርጎ ያቺ ቀን ምን አለ ባልመጣችሁ ላይ ያስመኘዋል። የክርስቶስ ደስታ ለሁሉ ነው ግን የሚባለው እንዳልኳችሁ ፀሐይ ሆኖ የሚመጣው አምላካችን ኢየሱስ ክርስቶስ እንደዚች እንደ ምድሪቷ ፀሐይ ማዳላት የለበትም። አቤት እቺ የምድር ፀሐይ እኮ እንዴት ሁላችንንም አስመሳይ አድርገን ስንኖር እንዳላጋለጠችን ታውቃላችሁ።
አብዛኞቻችን እኮ ለዳግም ምጽአት የተዘጋጀን ይመስል የተሰበሰብን ከክርስቶስ መንግስቱን ለመቀበል የተዘጋጀን ይመስል በጾም በጸሎት በስግደት በምጽዋት በተለያየ ክርስቲያናዊ በሆነ መንፈሳዊ ህይወት ውስጥ የምንመላለስ ነን። ይሄ በስጋዊ በዚህ በመታበራው ፀሐይ ለሚያየን ሰው እኛን እንደምንኖረው ነው እንጂ ሊያየን የሚችለው በውስጣችን የምናስበው ሊያውቅ ይችላል። አያችሁት? እቺ ፀሐይ የስንቱን ገመና እንደምታሳየው ሁሉ ትክክለኛው ፀሐይ ኢየሱስ ክርስቶስ እስኪመጣ ደግሞ የኛን ገመና እንዴት እንደሸፈነችው ተመልከቱ። ልክ አምላካችን ግን ሲመጣ የማስመሰል ፀሐይ ያኔ ይጠፋል። አብዛኞቻችን እኮ ከክርስቶስ ፊት አስመሳይ እንደሆነን ታውቃላችሁ። እውነተኛ ማንነታችንን እንኳን እኛ ለራሳችን እንወቀው ይቅርና ከርሱ ፊት እንኳን ቆመን የምናስመስል ሰዎች ነን። ያኔ ማስመሰል ያቆማል። ስለዚህ ሳያስመስሉ የኖሩ ለእውነት ራሳቸውን ዝቅ አድርገው ለጌታቸው ዋጋ የከፈሉ በሙሉ ዋጋ የሚያገኙባት ቀን ስለሆነ ይህች ቀን በጣም ደስ የምታሰኝ ቀን ናት። ይህች ቀን ሐሳር ናት፣ መከራ ናት፣ ጭንቅ ናት የሚያሰኛት ግን አስመስለው ለኖሩና እግዚአብሔርን ሳይሆን የራሳቸውን ክብር ለፈለጉት ሰዎች ግን በጣም አድርጋ የምታስጨንቅ ናት። ልብ ብላችሁ ሰምታችኋል። ይሄ የአስሩ ደናግል ታሪክ በጣም ብዙ ጊዜ ላይ ሲነገር ሰምታችሁታል። ጌታችን ኢየሱስ ክርስቶስ ራሱን እንደ ሙሽራ መስሎ 10 ቆነጃጅት ደናግላን አሉ አለ። እስኪ ቆነጃጅት በሉ፣ ደናግላን በሉ። እኒህን 10 ሰዎች እንበላቸው ለመግለጥ ጌታችን ኢየሱስ ክርስቶስ የተጠቀማቸው 2 ቃላቶች ናቸው። የመጀመሪያው ቆነጃጅት ነው። ቆነጃጅት ማለት መልካቸው ደመግቡ የሆነ ክፉ የማያሰኙ ማለት ነው። ቆነጃጅት ተብለው የሚጠቀሱት ስሜቱ አሳቶቻችን ናቸው ይላሉ ሊቃውንተ ቤተ ክርስቲያን። ደናግላንም እየተባሉ የሚጠቀሱት ተመሳሳይ እነሱ ራሳቸው ናቸው ይላሉ። 10 ቆነጃጅት ነበሩ። ከነዚህ ከ10ሩ 5ቱ ጎበዛዝት 5ቱ ደግሞ ሰነፎች ናቸው አለ ጌታችን። ሰነፎቹንም ሆነ ጎበዛዝቶቹንም የለያቸው ምናቸው ነበር? ስራቸው። አዎ በእርግጥ የትኛው ስራቸው? መልሱ እንጂ በእምነት መመላለሳቸው። የለያቸው ዘይት ነው። ዘይቱን የለያቸው አይደል እንዴ? ጎበዛዝቶቹ ምን ይዘው ተገኙ? ዘይት ተይዘው ተገኙ። ሰነፎቹ ደግሞ ምናቸው አለቀ? ዘይቱን የለያቸው ስላችሁ የዘይቱ መኖር ነው ብርሃኑን ሲያበራው የነበረው አይደል? ስለዚህ ቁልፉና ዋነኛው ጉዳይ ምንድነው ማለት ነው? ዘይቱን የለያቸውና ዘይቱ በጣም በተለያየ ምሳሌ ይመሰላል። እግዚአብሔርን መምጣቱን ምክንያት አድርገው ሰዎች ለምን ይሳቀቃሉ? ለምን ይፈራሉ? ከእግዚአብሔርስ መምጣት ጋር ልክ መምጣቱን እንደሚጠባበቁት ጻድቃን የመምጣቱ ደግሞ ወይኔ መጣብን ያሰኛቸው ክርስቲያኖች ለምንድን ነው ሲባል ዘይት ስለሌላቸው ነው ይባላል። አንደኛው ዘይት እንዳላችሁት ነው፣ እምነት ነው። እምነት የሌላቸው ሰዎች በእግዚአብሔር በነገራችን ላይ መምጣቱ ደስ ያሰኛቸው። በቤተ ክርስቲያን ታሪክ እንደምታውቁት ስለ አምላክ ከሙታን መካከል መነሳት የመጀመሪያዎቹ ከሃዲያን የነበሩት ራሳቸው አይሁድ ናቸው አይደለም? አይሁድ ራሳቸው ስለ ክርስቶስ መነሳት እውነት ይሁን እንጂ እነሱ እውነቱን ውሸት ይሉ ነበር። ለዛ ነው ቀድሞ ጌታችን ከሙታን መካከል እንደሚነሳ ተናግሮ ስለነበረ የተቀበረበት መቃብር ላይ በማህተም አትመውት ምን ያስጠብቁበት ነበር? ወታደር ያስጠብቁበት ነበር። እንደሚነሳ ያምናሉ። መነሳቱ ግን ለነሱ እውነት ሆኖ ቢነገር ውሸታሞች ስለሚያሰኛቸው የራሱን የክርስቶስን ትንሣኤ ግን አልተነሳም ብለው የካዱት የመጀመሪያዎቹ ከሃዲያን ራሳቸው አይሁድ ናቸው። ስለዚህ ስለ ክርስቶስ መነሳት አይሁድ ከሃዲያን ሆነው እንደተነሱት ሁሉ ስለ ክርስቲያኖች በእምነት ተጠባብቀው የአምላክን መምጣት ተስፋ የማያደርጉት ከሆነ በቀር ልብ አድርጋችሁ ስሙ፣ አይመጣም ብለው የሚናገሩም የቤተ ክርስቲያን ታሪክ ላይ ነበሩ ሰዎች ነበሩ። ምሳሌ ልስጣችሁ። የመጀመሪያዎቹ ትንሣኤ ሙታን የለም፣ ሙታን አይነሱም፣ ፈርሰው በስብሰው ነው የሚቀሩት የሚሉት ሰዎች የነበሩት ኤፊቆርሶች የሚባሉ የምድቦች ነበሩ። በትንሣኤ ሙታን ላይ ችግር የነበረባቸው እና ምን ብለው ያስተምራሉ? የሰው ሕይወት በሞት ያበቃል ብለው ያስተምሩ ነበር። ልብ አድርጋችሁ ስሙ። የሰው ሕይወት በሞት ያበቃል ብለው ይናገሩ ነበር። ሌሎቹ ደግሞ ስምዖናውያን የሚባሉ ነበሩ። እነሱ ደግሞ ነፍስ በዳግም ህላዌ ትመጣለች ይሉ ነበር። በተለምዶ ይሄ ሪኢንካርኔሽን ይባላል። ዛሬ ሰው ሆኖ የተወለደ ነገ ከብትም ሆኖ ሊመጣ ይችላል፣
ነገ አንበሳም ሆኖ ሊመጣ ይችላል፣ ጉንዳንም ሆኖ ሊመጣ ይችላል፣ ብቻ ዳግም መምጣቱ አይቀርም ብለው የሚያስተምሩ ነበሩ። ብዙዎቻችን ደግሞ እዛው መጽሐፍ ቅዱስ ላይ ከአይሁድ ውጪ ስለ ትንሣኤ የተዛባ ትምህርት የነበራቸው የምናውቃቸው ደግሞ ሰዱቃውያን ናቸው። እነሱ ደግሞ ጭራሽ ትንሣኤን አይቀበሉም ነበር። እየሰማችሁ ነው አይደል? እነዚህ ሶስቱ ከብዙዎቹ ትንሣኤን የማይቀበሉ ናቸው። የነዚህ ሶስቱ ሰዎች ስም አይኑረን እንጂ በነገራችን ላይ የነዚህ ሶስቱ ሰዎች ሐሳብ እኛም እንዳለን ታውቃላችሁ። አኗኗሩ እንደ ክርስቲያን ክርስቶስ ይመጣል ብሎ ተዘጋጅቶ የማይኖር ሰው የሰው ህይወቱ በሞት ያበቃል ብሎ ልክ እንደ መጀመሪያዎቹ ከሃዲያን ክህደት በአፉ ይናገር እንጂ አኗኗሩ እንደዚህ ሆነ ክርስቲያን አለ። ከሞት በኋላ ህይወት ያለ የማይመስለው ማለት ነው። ዛሬ መደሰቱን፣ ዛሬ መብላቱን፣ ዛሬ መጠጣቱን፣ ዛሬ እጁ ላይ ያለውን ነገር በሙሉ ለሱ ደስ ሊያሰኘው የሚችለውን ነገር በሙሉ ሊያመጣለት ሞክሮ በዛችው ቀን ደግሞ ከሆነም ይሁን ካልሆነም አይሁን ብሎ የሚኖር ሰው አኗኗሩ የክህደት ህይወት ነው። ብዙዎቻችን በነገራችን ላይ ክህደት የንግግር ብቻ ይመስለናል። ለምን እንደሆነ እንጃ። ክህደት ሁለት አይነት ነው በነገራችን ላይ። አንዳንዱ ግዘፍ የነሳ ክህደት አለ እንደነ አሪዮስ እና አሁን እንደነዘረዘርናቸው ማለት ነው። ሁለተኛው ግን ልብ ብላችሁት የምታውቁ ከሆነ እኛ ጋር ያለብን ክህደት አለ ደግሞ። እሱ ኤቲካል ሄረሲ ይባላል። የምግባር ክህደት ማለት ነው። እንደሚያስጠይቅ ታውቃላችሁ? በአፋችን እና በልባችን ያመነውን እግዚአብሔር በህይወታችን የማንሰብከው ከሆነ እኮ ያስጠይቀናል እኮ። ለዛ እኮ ነው ሰምታችኋል። እምነትም ብርሃንም ለጊዜው ያልነበራቸው ደናግላን ወጥተው ከተመለሱ በኋላ የሰርግ ቤቱ በር ሲዘጋባቸው ምን ሆይ ብለው ነበር የጠሩት። ጌታ ሆይ ብለው እኮ ጠርተውታል። ስለ ጌትነቱ አምነዋል። ጌታ እንደሆነም አውቀዋል። እሱን ሲጠብቁ እንደሆነም ጭምር ሲኖሩ እንደነበሩም በደንብ አድርገው አውቀዋል። ግን ችግሩ ምን እንደሆነ ታውቃላችሁ? ዘይት አልነበራቸውም ነበር። እና አሁንም ይሄ አኗኗራችን የምግባር ክህደታችን እኛ ላይ ይታያል። እምነቱማ እንደኛ ያመነው ማን አለ? እውነት ለመነጋገር እኮ አባ ጴሜን በጣም ጥሩ የሆነ አገላለጽ ይገልጡታል። ምን ይላሉ መሰላችሁ? አቤቱ ጌታ ሆይ ምላሴ አምኖ የሚናገረው ልቤ እንዲለው አስለምደው ይላሉ። እንደኛ በመላሱ እግዚአብሔርን የሚያምነው እንደሌለ ታውቃላችሁ? እንደኛ ደግሞ በልቡም የማያምነው ሰው ደግሞ የለም። በልቡ በማያምነው ልክ ደግሞ በስራው እንደኛ የሚክደው ደግሞ አለ። ይሄ እኮ ማለት ክህደት እኮ ነው። የሁለተኞቹም ሰዎች ክህደት በጣም በነገራችን ላይ ተመሳሳይ ነው። ድሮ ታስታውሳላችሁ? በጣም የህንድ ፊልም ተጽዕኖ ያደረገበት የሆኑ አመታቶች ነበሩ። እና ህንዶች አንዱ ከሚያመልኳቸው ብዙ አማልክቶቻቸውና ከሚቀበሏቸው የእምነት ምንድነው ማገሮቻቸው አምዶቻቸው መካከል ሰው ፈርሶ በስብሶ እንደማይቀርና መልሶ ምን እንደሚያደርግ እንደሚነሳ ነው አይደለ? ነብርም ሊሆን ይችላል፣ እባብም ሊሆን ይችላል፣ ምንም ነገር ሊሆን ይችላል። አንደኛው እንስ ተታስቡት ይሄ ለሰው ክብር ራሱ ይመጥራል? እስኪ አስቡት ራሳችሁን። አሁን ሰው ሆናችሁ ነገ ስትወለድ ጉንዳን ብትሆን ማለት ነው የረገጥካት ጉንዳን ወይ ክፍ ያልካት በረሮ ብትሆን ሲጀመር እግዚአብሔር አንተን በረሮ አድርጎ መፍጠርስ ከብዶት ነው ሁለተኛ በረሮ አድርጎ የሚያመጣ? አስቡት እስኪ። በጣም እኮ ነው የሚገርመው። ይሄንን ክህደት ከካዱት ሰዎች ጋር በአፍ አንናገር እንጂ እኛው ራሳችን ይሄ ይታይብናል። ድጋሚ የምንኖር ይመስል እኮ ነው። ድጋሚ መልሰን የሰራናቸውን ስተቶች የምናረማቸው ይመስል እኮ ነው። አሁን አኗኗራችን የማይጨልም ይመስላችኋል ክርስቲያኖች? ይሄ አሁን ባለን ህይወት ነገ ካሳ ልንሰጥበት የምንችላቸው ተጨማሪ ቀናቶች ላይ እንዴት ታመናችሁ? ነገ ራሱ እኮ ለራሱ ይጨነቃል። በጣም እኮ ነው የሚገርማችሁ። ካሳ የምንሰጥባቸው በጣም ብዙ ቀናት ያሉን ይመስል ነው። እንዴት አኗኗራችንን ስታዩት በእኛ ቋንቋ በጣም ፈታ ያለ አኗኗር ነው የምንኖረው። ነገ በእርግጠኝነት የሚነጋልን የሆንን ሰዎች መስሎናል። በጣም እኮ ነው የሚያስጨንቀው ይሄ በነገራችን ላይ። እንድንፈራ አይደለም ይሄንን እምላችሁ፣ ግን እውነታውን ማወቅ ስላለብን ነው። ምን ያክል በነገ መንጋት ተማመናችሁ? ምን ያክል ከሰዓታት በኋላስ ወደ ቤታችሁ በመግባታችሁ እርግጠኛ ሆናችሁ ተናገራችሁ? አንድ እርግጥ ልትሆኑበት የምትችሉት ነገር ቢኖር ማለት ነው አመንም አላመንም ተቀበልንም አልተቀበልንም ካድም አልካድም ማን እንደሚመጣ ነው። ክርስቶስ እንደሚመጣ እርግጠኞች ሁኑ። ስለ ነገ ካሳ ቀን ኖሮን የዛሬን ኃጢያታችንን ነገ ልንክሰው እንችላለን የሚለውን ግን
እንዴት እርግጠኛ ይሆናል ሰው? ዛሬ ያለችውን ቀን ነው እንጂ የሚጠቀማት፣ ዛሬ ያለችውን ቀን የሚጠቀማት። እንኳን የዛሬ ኃጢያቱን ነገ ለመካስ ይቀርና ሰዱቃውያን ትዝ ይላቸዋል። እዚሁ የማቴዎስ ወንጌል ላይ ክርስቶስን ስለ ትንሣኤ ሙታን ጠይቀውት ነበር እና ምን አሉት? ሰው ዳግም ከሞተ በኋላ እንደሚነሳ ክርስቶስ ሲያስተምር ሰሙና ጠየቁት። አንድ ሰው 7 ሚስት ነበሩት የሚለውን ታሪክ አወቃችሁት? ከዛ በኋላ አንዲቷን አግብቶ ከዛ ሞተች መጨረሻ ላይ ከነሱ መካከል ዳግም አምላክ ሰው ሆኖ በሚመጣበት በፍርድ ቀን ላይ ማንን የሚያገባው አሉ። እንኳን ሰው ተመልከቱ፣ የነገን ቀን የሚፈልገው ኃጢያቱን ለማረም ይቅርና የቀረውን ኃጢያቱን ለመስራት ራሱ ፕላን አለው ማለት ነው። እኒህ ሰዎች እኮ ከተቀመጡት 7 ሚስቶች መካከል የትኛዋን ማጋባት ብሎ እኮ ሲጨነቁ ለምን እንደሚጨነቁ ታውቃላችሁ? በአይሁዳውያን ሥርዓት ድሮ ጌታችን ሰው ሆኖ መጥቶ ማንም ያለ ዝሙት ምክንያት ሚስቱን አይፍታ ብሎ ከማዘዙ በፊት በነጋ በጠባው ደስ ባላሰኛቸው ነገሮች በሙሉ ሚስታቸውን ይፈቱ ነበር። ለምሳሌ ጠዋት ተነስቶ ሲያያት ካላማረቸው ሊፈታት ይችላል። የሆነ ጭምብስብስ ብላ ካያት ድሮም ብሎ የክስ ወረቀት ሊያስገባ ይችላል። እንዴት ከባድ እንደነበረ ዘመኑ አመስግኑ እናንተ። ከባድ ዘመን ነበር የድሮ ዘመን። የእውነት እኮ ነው የምላችሁ። ግን እግዚአብሔር ምን ያክል ደግሞ ፍቺውን እንዳከበደው የምታውቁት የፍቺ ወረቀት ባል መጻፍ አይችልም። ጸሐፊዎች የሆኑ ሰዎች ጋር ሄዶ አጽፎ ያንን የክስ ወረቀት ሄዶ ነው ለሚስቱ የሚሰጠው። ስለዚህ ምናልባት ያ ጸሐፊ ክሱን የማያምንበት ከሆነ አስብበት ብሎ ሊያሰናበተው ይችላል። እየሰማችሁ ነው? ስለዚህ አሁን ያንን የክስ ወረቀት ያጽፍና ሚስቱን ይፈታታል ሂዶ ማለት ነው። ከዛ የተሻለች ሌላ አገኛለሁ ካለ ደግሞ ሁለተኛ ያገባል። ያቺንም በሌላ ምክንያት ፈታት እንበል ደግሞ ሶስተኛ ያገባል። እንደው ይሄን ሰውዬ ዝም ብላችሁ በመናባችሁ ሳሉት የሆነችኛዋ ሚስቱ ጋር ሲደርስ የሚጸጸት አይመስላችሁ? ስራ አይደለም የሚጸጸተው፣ በርግጥ ያው እየቀጠለ ስለሆነ ማለት ነው። ግን ትላንትና የፈታት ሚስቱ የሆነ የምትናፍቀው አይመስላችሁ? እቺኛዋ እኮ ወይኔ የትላንትናዋ ላይ እቺን ብሰራ ኖሮ ወይ ቢኖራት ኖሮ የሚል አይመስላችሁ? ያው 7 ማግባት አይጣበቅባችሁም እኮ ይሄን ለመመለስ። ሰው እንኳን ያገባ ይቀርና የሆነ ጓደኞቻችሁ ተራረቃችሁ ወይ አለመስማማት መካከላችሁ ተፈጥሮ ስትሄዱ አዲስ የጓደኝነት ህይወት ሲጀምሩ የድሮ ጓደኛችሁ የነበረው ጥሩ ጠባይ አሁን ካለው ጓደኛችሁ ክፉ ጠባይ ጋር ስታዩት ይሄን ጠባይ ወይኔ ከሱ ጋር እቺንቻል አድርጊያት እኮ ብቀመጥ ይሻለኝ ነበር አትሉ? ተመሳሳይ ነው ይሄም ማለት ነው። እና አስቡት አሁን ያሉት ጌታን ምንድነው ከነዚህ ከ7ቱ ማንን ያገኛታል የሚሉት በጣም ፈርተው ነው። የመጀመሪያ ያለ ምክንያት የፈቷትን ሚስቷን በሰማያት አብረ ትኖራታለህ ከተባለ መውጣት የለም። በቃ ለዘላለም ሲያማረር ከሷ ጋር ሊኖር እንደሆነ ስለገባው ነው የትኛዋን አገባታለሁ ብሎ የጠየቀው። ጌታ የመለሰለት መልስ ትዝ ይላችኋል። ዳግም የሰው ልጅ በሚመጣበት ጊዜ የሰው ልጅ አይጋባም፣ አያገባም፣ አይወልድም፣ አይዋለድም እንደምን ይኖራል አለ። የመላእክት ኑሮ የሚያሳዝን ኑሮ ነው? ምን የሚያደርግ ኑሮ ነው? ደስ የሚያሰኝ ነው። አያችሁት? ዳግም ምጽአት አሁንም የሚያስፈራ አይደለም ማለት ነው። ደስ የሚያሰኝ ነገር ነው። እንደ መላእክት ትኖራላችሁ እያለ እየተናገረ ነው። አሁን እኛ ያስፈራን ያስደነገጠን ያለው ነገር እንዳልኳችሁ ነው። ዘርተን ከእግዚአብሔር እጅ የምንቀበለውን የሥራችንን ዋጋ ስለምናውቀው ወይም እየተረዳ ነው ስለሆነ ባይመጣብን ብለን እንገፋዋለን። እንዳልኳችሁ ነው። ግን ወደንም ጠላንም ገፋነውም አቀረብነውም የክርስቶስ መምጣት ምንም የማያረግ ጉዳይ ነው፣ የማይቀር ጉዳይ ነው። ይሄን በደንብ አድርጋችሁ በልቡናችሁ ሰሌዳ ላይ ጣፉት። ስለዚህ ጌታችን ቀጠለ። 10 ቆነጃጅት ነው ያሉት አለ። ከነዛ 10ሩ 5ቱ ጎበዛዝት ናቸው፣ 5ቱ ሰነፎች ናቸው አለ። ጎበዞቹ የተመሰገኑት ዘይትና ብርሃናቸውን አመጣጥነው ስለተገኙ ነበረ። 5ቱ ጎበዛዝቶቹ ደግሞ ሰነፎች የተባሉት ዘይትና መብራታቸውን ማመጣጠን ስላልቻሉ። ዘይት የመጀመሪያው እንዳልኳችሁ እምነት ነው አለ። ሁለተኛው ዘይት ደግሞ ርህራሄ ነው። እስኪ ርህራሄ በሉ። ርህራሄ ነው። ይህችን ክፉ ቀን ሰው እንዲሻገር የሚያደርገው ሩሩ ሲሆን እውነት እግዚአብሔር ለሁላችን የርህራሄ ልብ ይስጠን። ሩሩህ እንመስላለን እንጂ እንደኛ ጨካኝ እንደሌለ ታውቃላችሁ? በጣም ጨካኞች እኮ ነን አብዛኞቻችን። እንዲያውም አሁን አይታችሁ ከሆነ ከርህራሄ ይልቅ ጨካኝነት በሰው ዘንድ ያስመሰግነዋል። ሰው ልቡ ጭክን ያለ ልቡ ብርትት ያለ ሊያውም በክርስቶስ እኮ አይደለም ክፋት ሰርቶ በዛ ክፋቱ ላይ ጽንት ብሎ ግትር ብሎ የሚከራከር ሰው ራሱ ወንድ ነው እኮ ይሄ ገለ የለም እንል።
ይሄ ወንድ ነው እንደውም እንዲህ ምንም እንዲህ ሳይል ጥንክር ብሎ መገኘቱ እኮ ነው ያስመለጠው እንላለን ክፋትና ጭካኔ ከርህራሄና ከመልካምነት ይልቅ በጣም ለዚህ ዓለም የሚስማማት እና ዘይት የሚባለው ርህራሄ ነው ልብ አርጋችሁ ስሙን የሉቃስ ወንጌል ላይ የደጉ ሳምራዊ ታሪክ ትዝ ይላችኋል አንድ ሳምራዊ ሰው ተደብድቦ ተጥሎ የነበረ አይሁዳዊውን ሰው እንዴት እንዳነሳው ፈሪሳዊው መጥቶ አየው ዝም አለው ካህኑ መጥቶ አየው ዝም አለው ሳምራዊው ግን የተመታውን ሰው ሲያየው አዝኖ ሄደና ይዞ ባመጣው አህያ ላይ ጫነው ቁስሉን ማዳን ይችል ዘንድ የተሰነጣጠቀው በሙሉ ሽፍቶች መተው ደብድበው ያቆሰሉትን በሙሉ ባለመድኃኒት ጋር ሄዶ ፈውስ እስኪያገኝ ድረስ ምን አፈሰሰለት ነው የሚሉ ዘይት አፈሰሰለት ነው የሚሉ ዘይት መድኃኒትነቱን ብቻ ሳይሆን ቅዱስ ዮሐንስ አፈወርቅ ዘይት ማለት ርህራሄ ነው ይላል ይህችን ክፉ ቀን ሰው መሻገር የሚፈልግ ከሆነ ሩሩህ መሆን አለበት ማዘን መቻል አለበት አንደኛ የሚያዝነው ለራሱ ነው እውነት ገሃነመ እሳት ክርስቲያኖች በጣም ለመግባት የሚያቻኩልና በጣም ደስ የሚያሰኝ ቦታ አይደለም መቼም አይደል እንዴ ስለ ገሃነመ እሳት ገብተን አንየው እንጂ ምሳሌዎች በመጽሐፍ ተደርገው ተጽፈው የሚገኙበት ዋነኛው ዓላማ ያንን ነገር ሊሆን የሚችለውን አመላካች ሆኖ ለማግኘት ነው ወይም ደግሞ ለመምራት ነው እንጂ ምሳሌዎቹ ራሳቸው ያንን የተጠቀሰውን ነገር በመላት ያስረዳሉ ለማለት አይደለም ስለ ሲኦል የተነገረ ነገር በሙሉ ስለ ገሃነመ እሳት የተነገረ ነገር በሙሉ ለመግባት የሚያቻኩል ነገር እሳቱ የማይጠፋ ትሉስ ምንም ማያርግ የማያንቀላፋ ልብ ብላችሁ አይታችሁታል ሊቃውንት ሲያስተምሩ ምን ይላል መሰላችሁ እሳት ባለበት እንዴት ትል ሊኖር ይችላል አስባችሁታል እሳት እየነደደ ትል ላይው ላይ ልትኖር ትችላለች እሺ ተውት እሳት በነደደበት ቦታ ላይ ትልስ ላይተኛ ይችላል እንዴ እሳት ላይ ተላስተኝታችሁ ያላችሁ እኮ ይመስል ነው በጣም እርግጠኛ ሆናችሁ የምታዩ እንዴ በጣም ነው የሚገርመው እኮ እሳት እየነደደ ትል ሊተኛ ይችላል የሚነደው እሳት ላይ ምን አይነት አገላለጽ ነው ታዲያ ትሉ የማያንቀላፋ ሲል ድሮስ ሊያንቀላፋ ነው እየነደደበት ያለበት ምንድነው እሳት እኮ ነው እሳቱ የማይጠፋ ትሉ የማያንቀላፋ ተብሎ ሲሰጥ እኮ ረፍት አልባ እንደሆነ ታውቃላችሁ ርህራሄ የሌለበት ቦታ ረፍት የሌለበት ቦታ ብትፈልጉ ቸርነት ልታረጉበት የማትችሉበት ቦታ ነው ይያለው ገብተን ባናየው እንኳን ይሄ ቦታ ምን አለ በገባው እንደማያሰኝ ግን በዚህ ማወቅ ትችላላችሁ ሰው ብቸኛ ይሄን ክፉ ዘመን ሊያሻግረው የሚችለው ነገር ርህራሄው ነው ማለት ነው ሰው ለሰው መራራት አለበት አሁን በጣም ነው የሚገርመው ለሰው መራራት ማስታወቂያ ሆኖ ሲሰራ አይገርማችሁ ማለት ደግና አርግ ተሰብስበን ኑ ደግና አርግ ብናምን ሲባል አቤት የዘቀጥንበት ልክ እንደዛኮ መለመን አይተጠበቅብንም ነበር ክርስቲያኖች ለነገ ለክርስቶስ አብረውት ለሚኖሩት ህይወት ናፍቆት ርህራሄ ተለምነው የሚያሳዩት ሳይሆን እንዲያውም ለምነው የሚያሳዩት ነገር ነበር መሆን የነበረበት አያችሁት ምን ያክል ግን እንደወረድን ዘይት የለንም ማለት ነው እኛም ራሳችን ርህራሄ በጣም የጎደልን ሰዎች ነን ለራሳችን አረራራም ያልኳችሁ ለዛ ነው ለራስህ አለማዘንህ ደግሞ ሳያንስ ለሌላውም ጭምር አናዝን አሁን ይሄ ሲባል አንዳንድ ሰው እንዴት ለሌላው አዝናለሁ እኔ ለራሴ ራሱ ሳላዝን ቀርቼ ይላል ሰው ለራሱ ሊጠቅመው የሚችለውን ነገር አላወቀም ማለት ለሌላው አያድርገው ማለት ነው እንዴ አይ በጣም እኮ እንዴት አድርገን ውስጣችን እንደታነጸና በምን አይነት መንገድ እንደተሰራኩ ለራሳችን ሳይጠቅመን ለራሳችን ጥቅሙን ሳናውቀው ብዙ ነገሮችን እኮ ለሌላው ብዙ ነገር አድርገን ሊሆን ይችላል እርግጥ ያ የሚያስመሰግን ነገር ነው ብትሉ ሁለት መልስ ነው ያለው ሳታውቁት እንደሚጠቅምም ሳትረዱት ለሌላው ሰው ጠቃሚ የሆነ ነገር ብታረጉ እርግጥ ነው ለሌላው ደግ አርጋችኋልና አወቅንም አላወቅንም ምህረትን የሚፈልግ እግዚአብሔር አምላከኛ ሊምረን ይችላል የሚያሳዝነው ግን ምኑ መሰላችሁ ብዙዎቻችን በህይወታችን እኛ ሳንጠቀምባቸው ለብዙ ሰዎች ያረግናቸው ርህራሄ ግን ያሳዝናል ለብዙ ሰው የመቆም ምክንያት እኛ እንደሆነን ታውቃላችሁ ለብዙ ሰው ጸሎት የመጀመር ምክንያት ለብዙ ሰው መዝሙር የመጀመሩ ምክንያት ለብዙ ሰው ቤተክርስቲያን የመግባቱ የማስቀደሱ ቅዱስ ቁርባን የመቀበሉ ምክንያት እኮ ነን እኛ እናድርገው እንጂ ታዲያ እውነት ማዘን የሚገባው ለራሳችን አይደል ለብዙዎች የመቆም ምክንያት ሆነን እኛ ግን የወደቀን ሰዎች ነን እግዚአብሔር እውነት ያቺን ለብዙ ሰው ያቆምነው ቁመት አይቶ ዝም የሚለን ይመስላችኋል አይለንም ይፈልግብናል እንጂ ከኛም ለእግዚአብሔር አምላክ ሊቃርመው
ሊያነሳው የሚፈልገው ፍሬ አለ። ያ ርህራሄ ነው። ለሰው እንደምትራሩት ለራሳችሁ መራራት አለባችሁ። ለሰው መልካም ነገር ለማድረግ እንደምትደክሙት ለራሳችሁ መልካም ነገር ማድረግ አለባችሁ። ይህንን ነው ወንጌል የምታስተምረን። ራሳችን ጥቅሙን ያላወቅነውን ሰዎች ተጠቅመው የቆሙበት ብዙ ነገር እነሱን አሻግሯቸው ሊሆን ይችላል። እኛን እስከመቼ እንደዛ ያደረገን ግን ሊቀጥል ይችላል? በጣም ነው የሚያሳዝነው። የአብዛኞቻችን ህይወት በሰው ምንማር ይመስል እኛ ላይ የሚጠበቅብንን ብዙ ህይወት እግዚአብሔር እኛ ላይ አያየው። ብዙ ሰዎች ስላስቆረባችሁ፣ ብዙ ሰዎች ንስሐ ስላስገባችሁ፣ ብዙ ሰዎች ወደ እግዚአብሔር ስላቀረባችሁ የኛስ የራሳችሁ ህይወት አያሳስባችሁ? ማን እንዲያቀርባችሁስ ነው የምትጠብቁት? በጣም ነው የሚገርማችሁ። እኔም ለራሴ ጥያቄ ስለሚሆንብኝ ብዙዎችን እንዲቆሙ ምክንያት ሆናችሁ እናንተ መውደቅ አያሳዝን? አስቡት። የዛች የዳግም ምጽአት ቀን እናንተ ያስተማራችኋቸውና የቤተ ክርስቲያንን ደጅ ያሳያችኋቸው ብዙ ነፍሳት ተሰልፈው መንግስቱን ሲወርሱ እናንተ ግን ከግራው ካለው ጋር ቆማችሁ ገሃነም ስትወርዱ አይተው ቢያዝኑላችሁስ ምን የሚመጣ ይመስላችኋል? ታስታውሳላችሁ አልዓዛርና የነዌን ታሪክ? አይቶ እኮ አዝኖለት ነበር። ግን ምን ያድርገው? በእነሱና በእነዛ መካከል ያለው ገደል በጣም ትልቅ ነው። ብዙዎች ያራራችሁላቸው ምንም ያክል ቢራሩላችሁ ተመልሰው እናንተ መርዳት የማይችሉበት ጊዜ ነው ማለት ነው። ስለዚህ ሰው ዘይት ሊኖር ያስፈልጋል። ርህራሄ ለራሱ ማዘን አለበት፣ ለሰው ማዘን አለበት። ለራሱ የሚያዝን ሰው ደግሞ ራሱን ከእግዚአብሔር እግር ስር የሚጥል ሰው። ዘይት የሚባለው ይሄ ነው፣ ከእምነት ውጪ ማለት ነው። ዘይት ቁስልን የሚፈውስ ነው። ርህራሄም ሰውን ቁስሉን የሚፈውስ ስለሆነ ነው። ቀጠለ ታሪኩን ሲናገር ጌታችን ሙሽራው ይመጣበታል ተብሎ ከተነገረበት ሰዓት ዘገየ። እርግጥ ነው አምላካችን ይመጣል ብላ ቤተክርስቲያን መናገር ከጀመረች ስንት ዓመት ይሆናል? ከ2000 ዓመት በላይ መጥቷል። ግን አሁንም ምን ያረጋል ለምንል ይመጣል፣ መምጣቱ አይቀርም እንላልና ብዙ ሰው ይሄንን አዘናግቶታል። አንዳንዶች እንዲያውም ምልክቱን በማየት በጣም እርግጠኛ የሆኑባቸው ዓመታት አልነበሩ? በቃ በእርግጠኝነት በዚህ ዓመት ይመጣል ያሉበት ጊዜ ነበር። ታስተውሱ ከሆነ የፈረንጆቹ 2012 ዓመተ ምህረት ፊልምም ተሰርቶለት ነበር ራሱ እና ያየነው ሰዎች በሙሉ እኮ ይመጣል ብለን ራሱ ደንግጠን ነበር። ስናየው ግልብጥብጡን በቃ መጣ ማለት ነው ብሎ ስንት ሰው ተጨነቀ። ግን ቀረ መጣ። አንዴ አሁን 2000 ስንት ላይ ናችሁ? ቀረ መጣ። ለጊዜው እኛ ባሰብንበት ቀን ምን አላረግም፣ መምጣቱ ግን ምን ያረጋል? አው ክርስቶስ የሚመጣባት ቀን አትታወቅም እንጂ መምጣቱ ምን ያረጋል? አይቀርም። ስለዚህ ለማታውቁት ቀን ነው እየኖራችሁ ያላችሁት ማለት ነው። ለምታውቁት ቀን እየኖራችሁ አሁን ላይ በጣም ለምዳችሁታል። በቃ በጣም ክርስቶስ የሚመጣባት ግን ቀን የማትታወቅ ናት። ሰዓቲቷ የማትታወቅም በጣም አድርጋ የምታስጨንቅናት የሚባለው ለዛ ነው። ሰርገኛ የሚመጣበት ሰዓት ይታወቃል አይደል? ይታወቃል አይታወቅም? ውሸታሞች አይታወቅም። ሁሌም የጥሪ ካርድ ላይ ያለው ሰዓትና የሚወጡበት ሰዓት አንድ ነው አይደለም? አይደል እንዴ? አይመጣም። ሰዓት አሳልፈው ሲቀራሉ አይቀሩ። የሚመጡበትን ሰዓትን በእርግጠኝነት አሁን ሻርፕ 9 ሰዓት ይገባሉ ብትሉ አይመጡም። ሁሌም ሙሽራ ወይ ቶሎ እንደመጣ ነው እንዳንል ቶሎ ይመጡ ብዙ አናውቅም። ግን ሁሌ አብዛኞቹ ሙሽሮች ምን ያረጉ ናቸው? ስለዚህ አያችሁት ሰርገኛው ልክ ነው ማለት ነው። የሚመጣበት ቀን አይታወቅም። ግን ሰርገኛው ሲቀዘቅዝ ሰርገኛው መምጣቱን ሰግየት ሲል ሙሽራው ውስጥ ወይም ደግሞ ሰርጉን ለማክበር የተሰበሰቡ ሰዎች በሙሉ ያዝናሉ ወይስ በተስፋ ይጠባበቃሉ? በተስፋ ነው የሚጠባበቁት ይመጣል ብለው። በዓለማዊ ሰርግ እንኳን ብትመለከቱት ሙሽራው እስኪመጣ ድረስ ታዳሚው ተስፈኛ ነው። ተስፈኛ የሚሆነው መጥቶ ምን እናረጋለን ብሎ ነው? እንበላለን ብሎ። የክርስቶስን መምጣት በጣም ተስፋ የምናደርገው ምን እናረጋለን ብለን መንግስተ ሰማያት ውስጥ ገብተን ከገቡበት መውጣት ካገኙበት ማጣት ክርስቶስን እያየነው እየበላነው እየጠጣነው እየለበስነው ምን እናረጋለን ብለን እንኖራለን ብለን ያስናፍቃል ማለት ነው። ይሄ ያስናፍቃል፣ ምንም ጥርጥር የለውም። ጌታችን ኢየሱስ ክርስቶስ ለዛ ነው የሚመጣበትን ሰዓት ሲዘገይ የቀረ መሰላቸው። እነዛም ቆነጃጅት የተባሉት አምስቱ ዘይታቸውንና መብራታቸውን እያመጣጠኑ ቆዩ። አምስቱ ግን ሰነፎቹ እስከሚመጣ ድረስ ብለው ዘይታቸውን ጨረሱት። ዘይት ቅድም ባልኳችሁ ትርጉም ብትመለከቱት አንዳንዶቻችን
ያለንን ብዙ ነገር አሟጠን ቶሎ ወዲያው እንጨርሰዋለን ከዛው የሆነ ሰዓት ላይ ተስፋ ቢስ እንሆናለን ከዛ የሆነ ሰዓት ላይ ትላንትና የነበረንን ጥንካሬ ብርታት የነበሩንን ቅድመ ዝግጅቶች በሙሉ እርግፍ አድርገን እንተዋለን አታውቁም ከናንተ መካከል የነበሩ ትላንትና በትጋት የክርስቶስን መምጣት ተጠባብቀው የነበሩ ዛሬ ግን የማይመጣ ይመስል ተስፋ ተሟጣቸው ወደቁ ሰዎች አታውቁም አምስቱ ሰነፎቹ ማለት ይሄ ነው ዘይታችሁን መቆጠብ አለባችሁ መልካም የሆኑ የቃረማቸውን ከቤተ ክርስቲያን ግቢ የወሰዳቸውን መልካም ነገሮች በሙሉ ክርስቲያኖች መጠበቅ አለባቸው ክፉን ዘመን የሚሻገሩባቸው ጎተራዎቻቸው እነሱ ናቸው መልካም ስራዎቻቸው ለዛ እኮ ነው ልክ ሲያልቅባቸው ሄደው አካፍሉን አሉ አይደል ያላካፈሏቸው እውነት ሳይራሩ ቀርተው ይመስላችኋል ያላቸውን ዘይት ሊሰጡ አይ እኛም ላይበቃን ይችላል ብለው የነፈጓቸው ንፉግነት ይመስላችኋል ንፉግነት እኮ አይደለም እነሱ ለራሳቸው ራሱ ያላቸው መልካም ነገር ይብቃቸው አይብቃቸው በምን አውቀው አሁን እኛ ያለን መልካም ነገር ይብቅኑር አይኑር ይብቃን አይብቃን በምን ተማምነንበት ነው በጣም ኦቨር ኮንፊደንት ሆነን ከኔ መውሰድ ትችላለህ ምንል አንዳንዴ በጣም ነው የሚገርመን ተሰብስበን ልምድ እንለዋወጥን እኔ በጣም በትዕግስት ልምዳል ምን ያክል የትዕግስት ልምድና በቁየት ቢኖር ነው እንካ ተካፈሉልኝ ብለ የምትወስደው በጣም እኮ ከባድ ነገር እኮ ነው ያሉን ብዙ ነገሮች የሚመስሉን ነገሮች ህይወታችን ላይ እውነት ቁጭ ብለን መመርመር አለብን እንዳሉንና እንደሌሉን አንዳንዶቹ ያስመሰልናቸው ያሉት ነገሮችም ጭምር ስለሆኑ ነው እውነት ሁኔታዎች ላይ ገብተን ብንፈተን ያ ነገር ላይ ይገኝብን ይችላል ብዙዎቻችን ስለዚህ እነዛም ሰዎች ንፉግነት አይደለም በፍጹም ለራሳቸው መጀመሪያ ያራሩ እኛ አይኑረን ይብቃን አይብቃን ስለማናውቅ እባካችሁ ትንሽ ቆይተን እንሰጣችኋለን በኋላ ላይ እንሰጣችኋለን አላልባቸውም ሂዱና ገበያ ሰዓቱ ካላለፈ ገዝታችሁ ነው አሏቸው ገበያ የተባለች ቤተክርስቲያን ናት ዛሬ በጣም ነው የሚገርመው በታላቅ ጉባኤ በአብይ ጉባኤ በልዩ መንፈሳዊ ጉባኤ የምትጠራው ቤተክርስቲያን ነገ ላታዩት ትችላላችሁ ገበያ ናት ቤተክርስቲያን የፈለጋችሁበትን ሸምታችሁ የምትወጡባት ይቺ ገበያ ልትታጠፍ እንደምትችል ግን አይታችሁ ታውቃላችሁ ስንቶቻችሁ ናችሁ የአርብና የረቡዕና የቅዳሜ ገበያ ለመገበያየት ስትሄዱ ረቡዕ የነበረው ሐሙስ እንደሚታጠፍ ቅዳሜ የነበረው እሁድ እንደሚታጠፍ ታውቃላችሁ ቤተክርስቲያን ትወሰድብናለች ብላችሁ ጠብቃችሁ ታውቃላችሁ እንደዛ ነው መኖር ያለብን ከቤተክርስቲያን ማግኘት ያለብን ነገሮች በሙሉ አሁን ነው ማግኘት ያለብን ገበያው የሚዘጋበት ሰዓት ነው የደብረ ዘይት ሰዓት ገበያው የሚዘጋበት ሰዓት ነው ክርስቶስ የሚመጣበት ሰዓት ገበያው ራሱ ብዙ ነገሮችን አካብቶ ከእግዚአብሔር ጋር አብሮ ለመኖር እጥፍጥፍ ብሎ የሚገባበት ሰዓት ነው ወደ ገበያው ሄዱ ምንም ያገኙት ነገር የለም ተመልሰው ሲመጡ ግን ሙሽራው ገብቶ አገኙ አንኳኩ ደጁን እንደሰማችሁት ክፈትልን ብለው ጌታ ሆይ ቢሉ አላውቃችሁም ብሎ አሰናበታቸው የሚገርም ነው የነዛ ቆነጃጅት እንዲኖሩበትና አብረውት እንዲሰለፉበት ተብሎ የተዘጋጀው ውጪ የቀሩበት ሜዳ ነው ወይስ ሙሽራው የገባበት ሰርግ ቤት ነው እነዛ ቆነጃጅት እንገባለን ብለው ጠብቀው እስካሁን ድረስ ተስፋ አድርገው የሰነበቱት ሜዳ ላይ እንጣላለን ብለው ነው ወይስ ለነሱ የተዘጋጀውን ሰርግ ቤት እንገባበታለን ብለው ልብ ብላችሁ ስሙ ቅዱስ ባስልዮስ እንዲህ ይላል ሰው እንዴት ነው ያልተዘጋጀለትን ገሃነመ እሳት ለመውረስ የሚፋጠነው የተዘጋጀለትና የተከፈተለት መንግስተ ሰማያት እያለ ይላል አሁን የምንፋጠነውኛ ለየትኛው ለተከፈተው መንግስተ ሰማያት ነው ወይስ እንዳንገባበት ለተዘጋብንና ተው ለተባልነው ገሃነመ እሳት ነው ገሃነመ እሳቱ አኗኗራችን ያን ነው የሚያሳይ በጣም ነው የሚያሳዝነው ሰዎች ክርስቲያኖች ለኖሩበትና ከአምላካቸው ጋር ለተገዙበት ተስፋ የሚቀበሉባት ያቺ ማትታወቀው አቀል ላይ የሚታወቅ ነገር ግን አለ የማትታወቀው አቀል ላይ የሚታወቀው ነገር ህይወቱን ለኖሩት ሰዎች እግዚአብሔር መንግስቱን እንደሚያወርሳቸው ህይወቱን ላልኖሩት ሰዎች ደግሞ ገሃነመ እሳትን እንደሚሰጣቸው የእግዚአብሔር ልጆች በነገራችን ላይ በዛች ቀን ላይ ያባታቸውን መንግስት ይወርሳሉ እንጂ አይቀበሉም ራሱ እየሰማችሁን አይገርማችሁም ኑ ያባቴ ብሩካን ዓለም ሳትፈጠር ወደ ተዘጋጀላችሁ መንግስት ምን አርጉ ነው የሚል ግቡን የሚላቸው እንጂ ተቀበሉ አይላቸው ወራሾች ናቸው ልጆች ሆነን እንድንወርሰው ያልተዘጋጀልን ቦታ ላይ እኮ ነው ለመግባትኛ ግን የምንፈጥር አያችሁት ልዩነቱ እነሱ ለመውረስ እንደ ልጅነታቸው ከአምላካቸው ጋር ለመኖር ይመጣሉ
ያልተገቡት ደግሞ ያልተዘጋጀላቸው ቦታ ላይ ለመግባት ይፋጠናሉ። ያዛች የማትታወቀው ቀን ላይ የሚታወቁት ነገሮች እነዚህ ናቸው። የመጨረሻው ማወቅ ያለብን ነገር ደግሞ ምንድነው? እግዚአብሔር በዚህች ዕለት ላይ የሚያሳየው ነገር ምን አይነት ነው ነው የሚለው። በጣም በዘመናዊው ዓለም በነገራችን ላይ ይሄ የትንሣኤ ሙታን ትምህርት እንዲሁ በአጭሩ የምንማረውም ትምህርት አይደለም። ምክንያቱም ብዙ ሰው ጥያቄ ያነሳበታል። አንዳንዶች ጥያቄ የሚጠይቁት በሰዎች ዳግም መነሳት ላይ እንዴት የሚል የእምነት ጥያቄ ስላላቸው ነው። ምክንያቱም የሰው ስጋው ከተወሰነ ከተቀበረ ሰሞን በኋላ ሄዳችሁ ብትፈልጉት ምን ስለሚያደርግ ስለሚፈርስ ስለሚበሰብስ ያ ስጋ እንዴት ብሎ ከአጥንት ጋር አብሮ ሊቀመጥ ይችላል የሚል የእምነት ጥያቄ ያለው ሰው አለ በሙታን መነሳት ነው። አንዳንዶች ግን ይህችን ቀን በጣም አድርገው ጥያቄ የሚያነሱባት ደግሞ ስለ ፍርዷ ነው። እስኪ ስለ ፍርድ በሉ። አሁን ልብ ብላችሁ የምጠይቃችሁን ጥያቄ አድምጡ። እግዚአብሔር በዚህች ቀን ላይ የሚያሳየው ፍርድ ፍቅሩን ይከልለዋል ወይስ አይከልለውም? ከልብ ብላችሁ ይሄ በስሜት አይከልለውም እንድትሉ አይደለም። ግን ልብ ብላችሁ አስባችሁታል? ፍቅር ነው የሚባለው እግዚአብሔር የዛች ቀን ላይ ግን ምን ሲያደርግ ነው የምታዩት? ሲፈርድ ሲያባርር አይሆንም ሲል በመከልከል ውስጥ ፍቅር አለ በደንብ አድርጉ። ሰው ግን ያልተረዳው የዳግም ምጽአት በተለይ ዓለሙ እሱ ነው። እግዚአብሔር ስለመፍረዱ ሰዎችን ወደ ገሃነመ እሳት መንግስተ ሰማያትን ልትወርሱበት የሚችሉበት ስራ የላችሁም ብሎ ወግዱ ማለቱ እንዴት እግዚአብሔርን ፍቅር ያሰኘዋል? እዚህ ጋር ደግሞ ሂዱ ብሎ ያባረረ ይላል። በፍጹም የእግዚአብሔር ፍቅር አንደኛ ፍርዱን የሚለውጠው ወይም የሚጫነው ወይንም ደግሞ የሚያስቀረው ነገር አይደለም። ልብ ብላችሁ አድምጡ። ቅዱስ ጎርጎርዮስ ዘኑሲስ ስለ አምላክ በዳግም ምጽአት ላይ የሚያሳየውን ፍርድ ሲናገር ፍቅሩ ጠፍቶ አይደለም ፍርዱ ያለው ይላል። በዛች ዕለት ላይ የሚፈርድባቸው የነዛን ነፍሳት ጠልቷቸው ሳይሆን ወደ መንግስተ ሰማያት ሊያስገባ የሚችለው ኑሩ ያላቸውን ህይወት እነሱ ላይ ምን ስላረገባቸው ነው? ስላጣባቸው ነው ይላል ቅዱስ ጎርጎርዮስ። ስለዚህ እያስገባቸውና ወደ ቦታው እንዲገቡ በሩን ከፍቶ ኑ በሉ ይሄው ጉረሱ እያላቸው ያልሆነው እግዚአብሔር መንግስቱን ለነሱ ሳይከፍተው ቀርቶ ሳይሆን ወደ መንግስቱ የሚያስገባውን ኑሩት ያላቸውን ህይወት ግን ማን ላይ ስላጣ ነው? እነሱ ላይ ስላጣ ነው። አሁንም የኛም ህይወት ተመሳሳይ ነው። የእግዚአብሔር ፍርዱ ጠፍቶ አይደለም በዚህች ቀን ላይ ፍቅሩም ከስማና ሌላ ቦታ ላይ ሄዳ አይደለም። ክርስቲያኖች የሰጠንንና እንድንኖረው ያደረገንን ህይወት ግን በዛች ቀን ላይ ካጣብን ያላስገባን የሱ የፍቅር እጆች ተሰብስበው ሳይሆን የኛ የምህረቱን የእግዚአብሔርን እጆች ለመታቀፍ የሚገኝብን ስራና መልካም የሆነው ነገር ግን ስለታጣብን። ለዛ ነው የእግዚአብሔር ፍቅር ከፍርዱ ጋር በጣም ተመሳሳይ ወይንም ደግሞ ተቀራራቢ የሚቃረንና የሚጋጭም ነገር አይደለም። በሰውም ልታዩት ትችላላችሁ። ምሳሌ ልስጣችሁ። አንድ ወላጅ ልጆቹን ሲያሳድግ አብሮ የሚያሳድጋቸው ክርስቲያናዊ ከሆነ ጾምን እያለማመደ ነው አይደል? እና አንድ ታሪክ አለ። አንድ አባት ወላጆች ማለት ነው ልጆቻቸውን በዛ አይነት መንገድ ያሳድጓቸዋል። እና ረቡዕና አርብ ሲሆን ልጆቻቸው ገና ጾምን እየተለማመዱ ስላልሆነ እየሰማችሁ ነው። ጾምን እየተለማመዱ ስላልሆነ ረቡዕና አርብ አይስክሬምና ኬክ እንዳይበሉ ነው የሚከለከሉት። የፍስክ ምግብ ያስበሏቸዋል። አንደኛ ይሄን የሚያደርጉት ሲጀመርም እነዚህ ሁለት ጣፋጭ ነገሮች ለጤናቸው ስለማይሆኑ ነው። ሁለተኛ ግን በጣም በሚወዱት ነገር መተውን እያስለማመዷቸው። ተረድታችኋል? አሁን እዚህ ውስጥ ልጆቻችሁን በዚህ በጾም ማለማመድ በእንዲህ መልኩ ይቻላል። የሚያስፈልጋቸውን እያበላን የሚፈልጉትን ነገር ግን እንዲተው በማድረግ እድሜያቸው የመጾም ደረጃ ላይ ሲደርስ ከዛ በኋላ ለመጾም አይገደዱም፣ አይከብዳቸውም ጭምር። እየሰማችሁ ነው? እና እነዛ ልጆች እያሳደጓቸው ሁሌ ቅዳሜ እና እሁድ አማቾቻቸው ጋር ነው የሚያድሩት። እና አማቾቻቸው ግን እንደ ቤተሰቦቻቸው አይደሉም። ትንሽ ለዘብተኛ ነገር ናቸው። ማለትም ረቡዕና አርብ ቢሆንም ቤተሰቦቻቸው የሚከለክሏቸውን ነገሮች ወላጆቹ ምን አርጉ ይሏቸዋል? ሰው ስለማያይ ብሉ ችግር የለም ይሏቸዋል። እየሰማችሁ ነው? ከዛ በኋላ ልጆቹ ነፍስ እያወቁ ያደጉ መጡ። ማለትም የሚጾሙበት እድሜ ላይ ደረሱ ለማለት ሳይሆን አታርጉ የሚባሉትን ነገር መጠየቅ ጀመሩ። ለምንድነው በሮብ ማንበላው ብለው ጠየቁ። አይ ረቡዕ የጾም ቀን ስለሆነ ስለማይበላ ነው ብሎ ቤተሰቦቻቸው ነገሯቸው። እና ሁሌ የአማቻቸው ቤት ላይ ትልቅዬ ካላንደር አለ። እና ያ ካላንደር አንድ ቀን ላይ ወይ አንድ ገጽ ላይ አንድ ቀን ከነስሙ ነው የሚጻፈው። ለምሳሌ
አንድ ገጽ ከሆነ ረቡ ከሆነ ረቡ ቀኑ ደግሞ 12 ከሆነ 12 ተብሎ ነው የሚጻፈው እየገባችሁ ነው እና ቀኑ ሲያልፍ አባትየው ምንድነው የሚያደርገው ወይም አማቹ ማለት ነው ይነቅለውና ሌላኛው ቀን ይመጣል ከረቡ በኋላ ያለው ቀን ምንድነው እየሰማችሁኝ ነው የሚመጣው ቀን ምንድነው መቼ ነው አይጾምም ያሏቸው እና ልጅቱ ምን አረጋች ይባላል መቼ ዛሬ ምግብ ስጡኝ ሲል አይ ዛሬ ይሄ ምግብ አይሰጥሽም አሏት ለምን ሮብ ስለሆነ አሏት ከዛለ ወዲያውኑ ወንበር አጣችና ካላንደሩን ንቅል አረጋችውና ይሄው ምንድነው አለቻቸው አሁን ጭብጡ እንድታውቁልኝ የፈለኩት አንደኛው ነገር ቀኑን ገንጥላ ካላንደሩን ስለለወጠችው ሮብ ሐሙስ ሮብ ይሆናል አው ቀድም ያልኳችሁን ጭብጥ አስተውሱት አመንከልም አላመንከም ኖርክም አልኖርክም ማን መምጣቱ አይቀርልህም አንድ ሁለተኛ ቤተሰቦቿ አትበይ ያሏት ወደዋት ነው ጠልተዋት ነው ወላጆችስ ይሄን አማቾች ማለት ነው ቤተሰብ አታርጊ ያሏትን ሲያስደርጋት የነበሩት ጠልተው ነው ወይስ ወደዋት ነው ወደዋት ነው አው ልክ ናቸው አይዟችሁ ለምንድን ነው ግን ወደዋት ነው እናንተ ስትባሉ የምትጠራጠሩት ብዙ ሰው ይጠራጠራል አይ ወደዋት ነው ሁለቱም ወላጅም አትበይ ሲላት የነበረው ምን አርጎ ነው ወደዋት ነው ያኛውም አማቾችም አትበይ ሲል የነበረው ምን አርጎ ነው ወደዋት ነው አትበይ ያሏትን ጊዜ ላይ ልጅቷም የምትታዘዘውስ ወዳ ነው ወይስ ተገዳ ነው ለጊዜው ተገዳ ነው አይደለም ምንነቱን አታውቀውም ለዛ ነው ቀኑን ምን ያረጋችሁ ገንጥላ የምፈልገው ቀን ላይ እንዲሆንላት ያረጋችሁ ነገር ግን ተገዳ ብታረጋውም የማድረጓን ጥቅም ግን ምኖቿ ያውቃሉ ወላጆቿ ጠንቅቀው ያውቃሉ የዳግም ምጽአትን ጥቅሙን እናንተ አትወቁት እንጂ ማን ያውቀዋል እግዚአብሔር ያውቀዋል እቺን ቀን አትምጣ በምትሉበት ልክ አይትምጣላችሁ ይሻላችኋል የሚለው እግዚአብሔር ስለሚያውቃት ነው ጥቅሟን እየገባችሁ ነው ጥቅሟን ያውቃታል ስለዚህ ጥቅሟን ወላጆቻችሁ ላይ አትብሉ ያላችሁን ማትበሉት አትጠጡ ያላችሁን ማትጠጡት አምናችኋቸው ተገዳችሁ ማድረጓቸው ነገ ግን ለካ ይሄንን ያስደረጉኝ ነገር ለዚህ ነው ብላችሁ እንደምታስቡት ሁሉ ክርስቶስም ልምጣ እኛም ና ምንለው ጥቅሙ አይግባን እንጂ ለኛ አሁን ላይ አንረዳው እንጂ ወደፊት ለቅዱስ ጳውሎስ እንዳለው ነው ዛሬ በድንግዝግዝና ያለን ኋላ ግን ሁሉም ነገር በግልጽ ይታየናል አይደል ዛሬ በድንግዝግዝ ስለ ክርስቶስ መምጣት ግልጽ ሆኖ ጥቅሙ አይግባን እንጂ ነገ እናውቀዋለን እናውቀዋለን ሶስተኛ ከዚህ ታሪክ የምታውቁት ደግሞ ወላጆቿ አትበይ ያሏትን ምግብ ልጆ አማቾቿ ደግሞ ብይ እያሉ ደግሞ ይሰጧት ነበር ወላጆቿ እዛች ልጅ ላይ ፈርደውባታል ምን እንዳታረጊ ብለው እንዳትበይ ብለው ወላ አማቾች ደግሞ የወላጆችን ፍርድ ሊገለብጥ በሚችል መልኩ ገለበጡ ሳይሆን ሊገለብጥ በሚችል መልኩ ደግሞ ምን አርጊ ይያሉ በያሉ ነው የሁለቱንም ሐሳብ ተመልከቱት ፍርዱም ፍቅሩም እዛች ልጅ ላይ ያመጣው ለውጥ ታይታችሁታል አንዱ በልጦ አንዱ አንሶስ ተመልክታችሁታል ፍቅሩ ባለበት ቦታ ላይ ምኑም ጸንቶ ነበር አብሮ ፍርዱም ነበር ልጅቷም ነበረች ፍርዱ ባለበት ቦታ ላይ ደግሞ ያንን ፍርድ ሊያስታውሳት የሚችል ደግሞ ምንም ጭምር ነበር ፍቅርም ነበር ክርስቲያኖች ለዚህ ነው የእግዚአብሔር ዳግም መጥቶ የምናይባት ያቺ ማናውቃት ቀን ላይ ፈርዶ የሚያሰናብታቸው ሰዎች ፍርዱ ውስጥ ፍቅር የሌለ እንዳይመስላችሁ የሲኦልን እሳት በጣም አድርጋ እንድትንገበገብምና በጣም አርጋ በልታንም እንድታቃጥለን የሚያደርገን ትልቁ የእግዚአብሔር ፍቅር ስለሌለባት ነው የእግዚአብሔር ፍቅር ያለበት እሳት ግን ከሲኦል በላይ ራሱ አያቃጥል አይገርማችሁ ሲኦልን በጣም እንድትንገበገብ የሚያደርጋት ረድኤተ እግዚአብሔር ፍቅር እግዚአብሔር የላትም ፍቅር እግዚአብሔር ያለበት ቦታ እሳት ግን እሳቱን እንኳን ምንም ነገር ሳይሰማችሁ እንድትቀጥሉ ነው የሚያደርጋችሁ ስለዚህ ዛችም ማትታወቅ ቀን ላይ ምን ያክል እንደተዘጋጀን የምናስታውስባት ሳምንት ስለሆነች ነው በዚህች በሰርግ ቤት ክርስቶስን ናልን ወረድልን ተወለድልን የምንለው ቤተ ክርስቲያን ዘወትር በመታደርሰው የኪዳን ጸሎቷ ላይ ታችሁ ከሆነ ቅዱስ ትላለች አይደል እስኪ 3 ጊዜ ቅዱስ በሉ ይሄ ታውቃላችሁ ሊቃውንት መተርጉማን ሲያስተምሩ ዳግም ክርስቶስ በሚመጣበት ጊዜ ላይ ቀርነ መለከት ይነፋል አይደል እና አንዳንድ ሰው ቀርነ መለከቱ ጥሩምባ ይመስላል ማለት ጡጡጡጥ ምናን የሚል ማለት እና ሲሳለም ጥሩምባ ስለምናይ መተው ጥሩምባ የሚነፉ ነው መስሉን አይደለም ጥሩምባው አሁን ያላችኋቸው 3 ቃላቶች ናቸው ምን ምንድነው ያላችሁት
የእግዚአብሔር ቅድስና ነው ነፍስን ከስጋ የሚያገናኘው የእግዚአብሔር ቅድስና ነው ትኩስ በድን የሚያረጋው የእግዚአብሔር ቅድስና ነው ነፍስን ካለችበት ቦታ አምጥቶ ሰውነታችሁ ውስጥ አዋህዶ ወይ ለዘላለም ሞት ወይ ለዘላለም ሕይወትም ጭምር እንድንቆም የሚያረጋው ስለዚህ ዘወትር ኪዳንም ስታደርሱ ቅዱስ 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 ሲባል ምን ትዝ ይበላችሁ የክርስቶስ ዳግም መምጣት ትዝ ይበላችሁ ዳግም መምጣቱን አስተውሰን ለመኖር በቸርነቱ ይርዳን ያስተማረን አምላካችን ስሙ የተመሰገነ ይሁን የተስፋችን መጀመሪያ የሆነውን ስጋዌን እንዳየን የተስፋችን መጨረሻ የሆነውን ዳግም ምጽአቱን በቀኝ ከሚቆሙት ጋር ለማየት አምላካችን ሉል እግዚአብሔር ይርዳን በጎደለው በነጠበው በክቡራን ወንድሞቻችን በመምህራን የሚታረም ይሁን ወስብሐት ለእግዚአብሔር